አንዴ ስጠይቀኝ እሻለ ማለቴ መግደርደሬ እኮ ነው እንደ ሴትነቴ አይ እንዲያው ሴትነቴ ከሌላ ሰው ጋር ፍቅር መስርቻለሁ ያልኩህ ውሸቴን ነው እኔ ወድሃለሁ ገና ወድሃለሁ እውነት መስሎህ አንተ ስትርቀኝ ከጎኔ ከነኩኝ ጀመር ፍቅር ብሶ በኔ እዚህ ጋር መተው አዲስ ህይወት ጀምር ያለው ካልሽው ሰው ጋር መሳይ ይባላል። በአዲስ ላስተዋውቅሽ የኔ ወንድም ነው። እኔ ነኝ የላኩት አንቺን እንዲፈትንልኝ ማለት አንቺ ወንድም ማለት ወንድሜ ነው። እኔ ነኝ የላኩት ወደ አንቺ። ምን አይነት ቀልድ ነው ያስቆበል? ወንድሜ ማለት መሳይ ምንድነው? እሱ ራሱ ይነግርሻል። ንገረኝ፣ መሳይ ምንድነው? ልቀቂው ማርቲ ልቀቂው። ትክክለኛ ነገር ነው እየነገርኩሽ ያለሁት። ለምንድነው እያወራችሁ ያላችሁት? በቃ ነገርሽ። አቤላ ማለት የኔ ወንድም ነው። እሱ ነበር ወደ አንቺ ወት ይላከኝ። ፈተና ነበር፣ ፈተናውን ወድቀሽ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ የመጣሁበት ዋነኛ ነገር ያው በሰሞኑ እየተፈጠረ ያለውን ነገር እያያችሁ ነው። ብዙዎቻችሁ ማርታ በምታረገው ነገር በጣም ደስ ብሏችኋል፣ በጣም እንትን ብሏችኋል። እንግዲህ እኔም ደስ ብሎኛል፣ ግን ደግሞ ቀረ የተሰኘውበትም አንዳንድ ነገሮች አሉ። እሱን ደግሞ በማርታ አይቻለሁ ማለት ነው። ማርቲን ብዙ ጊዜ አበባ ይዤ የምትወዳቸው ነገሮች ይዤ መጥቼ ይቅርታ ብያታ ነው። እሷ ግን ልትቀበለኝ አልቻለችም። አዲስ ህይወት የራሴ ህይወት ጀምሬያለሁ ብላኛለች። እኔም ገርቡኝ ማርቲ እንደዚህ አይነት ሰው ነች ምናምን ብዬ ብዙ ነገር አይቻለሁ ማለት ነው። እንግዲህ በጣም የገረመኝ ፓርት ብዙዎቻችሁ አውቃችኋል፣ ገምታችሁ አውቃችኋል ብዬ አስባለሁ። ብዙዎቻችሁ ደግሞ የገመታችሁ ልክ አይደለም እና ዛሬ የመጣሁበትን ምክንያት ምንድነው? ወንድሜ ላስተዋውቃችሁ ነው። ወንድሜ ማለት መሳይ ይባላል። መሳይ ማለት ከማርቲ ጋር አዲስ ህይወት ጀመርኩ ካለችው ልጅ ነች ማለት ነው። እና ዛሬ እሱን ላስተዋውቃችሁ ነው መጣው ማለት ነው። ምናልባት ብዙዎቻችሁ ትንሽ ሊደብራችሁ ምናምን ይችላል። አንዳንዶቻችሁ ደግሞ ጠርጠረንም ልትሉ ትችላላችሁ። እንግዲህ ዛሬ መሳይን ላስተዋውቃችሁ ነው የመጣሁት ማለት ነው። መሳይ ወደ ማርታ እንዲሄድ ያደረኩት እኔ ነኝ። ማርታን እንዲቀርባት፣ እንዲያወራት፣ ከሷ ጋር ብዙ ነገር እንዲያወራ ያረኳት እኔ ነኝ ማለት ነው። ማርቲ ግን አላወቀችም። እሷ ሲያወራት ከሱ ጋር ብዙ ነገር ሲያደርጉ እኔ እንዳላወቀ ሆኜ ብዙ ነገር እያደረኩ የነበረው ምን ብዬ እንደምናገር አላውቅም። ብቻ ትንሽ ግራ ያጋባል እና ማርቲን በዚህ ፈትኛት ፈተናውን ልታልፍ አልቻለችም። የመሬ ነው። እኔን ትመርጣለች ወይስ ምን አይነት ህይወት ትጀምራለች ብዬ አስቤ ነበረ። መሳይን ወንድሜን የላኩት ማለት ነው። መሳይ ማለት አብሮ አደጌ የልጅነት ጓደኛዬ ነው። ጓደኛዬ አይደለም ወንድሜ ነው። አብረን ብዙ ነገር ያሳለፍን ሰዎች ነን እና ማርቲን ቀርበ አውራት፣ ለኔ ስሜት እንዳላትና እንደሌላት ማወቅ እፈልጋለሁ ብዬ ከሱ ጋር አውርተው ያው እሷ እኔን ለማስቀናት ወይ ደግሞ ትክክለኛ ህይወት ለመጀመር ብዙ ነገር እያደረገች ነበር እና አይቼበታለሁ ማለት ነው። ማርታ ለኔ ስሜት ይኑራት አይኑራት በደንብ አውቄያለሁ ማለት ነው። እና ዛሬ መሳይንም ማርቲንም ጠርቻቸዋለሁ። መሳይ በኔ በኩል እንደላኩትና ለኔ ስሜት እንዳላትና እንደሌላት ምናም ለማወቅ ነው ብዬ ዛሬ ለማርቲ እነግራታለሁ ማለት ነው። እንግዲህ በጣም የሚከብድ ነገር እንደሆነ አውቃለሁ። ምክንያቱም እንደዚህ ነገር አይጠበቅም። የምሬ ነው። እኔም ብቻ ገርሞኛል። ግማሽ ፐርሰንት በጣም ተናድጃለሁ፣ ግማሽ ፐርሰንት ደግሞ ደስ ብሎኛል። ተመሬበታለሁ። አንዳንድ ሰው እንደዚህ አይነት ትምህርት ያስፈልገዋል። የምሬ ነው። ማርታ አሁን ስትመጣ ምን እንደምትል ምን ይሆናል። ምክንያቱም ከኔ ያስበልጣ አዲስ የመጣውን ሰው ነው የቀረበችው። በቃ ለኔ ያላትን ስሜት በትክክል አውቄያለሁ። ምን እንደምትል ምን እንደምታረግ እስኪ አሁን እናያለን ማለት ነው። መሳይም ያው ከላይ እየመጣ ነው፣ እያየሁት ነው ማለት ነው። ወንድሜን በዚሁ አጋጣሚ አስተዋውቃችኋለሁ። እናንተም ተዋውቃችሁታል።
ብዙ ሰው ተፎግሯል እና ከሱ ጋር ምን እናወራ ይሆናል ማለት ነው። ማርቲ ምን እንደምትል ማየት ፈልጋለሁ። ምን እንደምትጠብቅ ማየት ፈልጋለሁ። ብራዘር ይላል አንተ ና ለማንኛውም እና ተጋበላ ምንድን ነው የምትሸሸው? አንተ ጥሩ ፈታኝ ነው ነገርካቸው እንዴ? ይሄውና መሳይ የሚባለው ወንድሜ ነው። ባይገርማችሁም አንዳንድ ሰዎች ልክ ናችሁ፣ ግምታችሁ ልክ ነው፣ የአቤል ወንድም ነው ምናምን እያላችሁ ነበረ። ልክ ነው። ማርቲን እንዲፈትንልኝ ከማርታ ጋር እንዲቀራረብ አድርጌው ነው ዛሬ ወደ እናንተ ይዤ የመጣሁት ማለት ነው። እኔን ትወደኛለች ወይስ አትወደኝም፣ ለኔ ስሜት አላት ወይስ የላትም የሚለውን ነገር ለማወቅ ነበረ መሳይን የላኩት። እሷ ግን ምን የምታውቀው ነገር የለም። እንደምንግባባ ጓደኛሞች እንደሆንን ብቻ ነበር የምታውቀው። ወንድሜ እንደሆነ አታውቅም። የልጅነት አብሮ አደግነን አንድ ቤት እንደዚህ አጠገብ ላይ አጠገብ ነው ያደግነው። ወንድማሞች ነን፣ ጓደኛሞችም አንባልም። ብዙ ነገር አብረን ያሳለፍን ሰዎች ነን እና ዛሬ ምንድነው የምትወድህ ልጅ ጠርቻታለሁ። ማርቲን እኔን በእኔ የምታበሽቅህ ልጅ የነበረችው በአንተ የምታበሽቀኝ ልጅ የነበረችው ጠርቻታለሁ። ምን እንደምትል አብረን እናያታለን። ያው እንግዲህ ቤተሰብ ነግሯቸዋል ያለው ነገር። ያው ለወንድምነት ሲባል ማይከፈል መስዋዕትነት የለም። ለወንድሜ ደግሞ ይሄን አክል ነው የሚሄደው። አቤላ ማለት ያው እንመሳሰላለን ሲጀመር እኮ መለየት አንዳንድ ሰዎች አውቀው አንዳንድ ሰዎች አውቃቸዋል። አቤል ምናምን አቤልን ይመስላል ማርቲ ተጠንቀቂ ምናምን እያላችሁ ያላችሁ ሰዎች ነበራችሁ። አልሰማለች እሷ። ልክ ናችሁ። እንግዲህ አንዳንዴ ለሰው ልጅ ፈተና ግድ ነው። ያንን ፈተና ያልፋል ወይስ አያልፈውም የሚለው ነገር ብቻ ለማወቅ በቂ ነው እና እኔም ማርቲን መፈተን ስለምፈልግ እኔን እንደምትፈልገኝና እኔን እንደማትፈልገኝ ወይስ አዲስ ህይወት መጀመር እንደምትፈልግና እንደማትፈልግ ማወቅ ፈልጌ ነበረ። ወንድሜን መሳይ ልኬ ማወቅ ችያለሁ ማለት ነው እና ለጥሩ ነገር ነው ወንድሜን የተጠቀምኩት፣ ለመጥፎ ነገር አይደለም። ማርቲ ለኔ ምን አይነት ስሜት እንዳላትና እንደሌላት ለማወቅ ነበረ ወንድሜን መሳይ ላኩት እና ሁሉ ነገር አውቄያለሁ። በብዙ ነገር ሳስለምናት፣ አበባ ሰጣት፣ የምትወዳቸው ነገሮች ስሰጣት ምናምን እምቢ ብላኝ ነበረ። እንደውም እኔን ለማስቀናት ከወንድሜ ጋር መታ ነበረ። ጭራሽም እየተሳሳመችም ነበረ። ጉንጩም ይቅር በረጭ ያው ለመተወን ሲባል ነው። ያው አንዳንድ ቤተሰብ አንዳንድ ፈተናዎች ያው አንዳንዴ ለመልካም ይሆናሉ ታውቃላችሁ። ያው በዚህ ምን አየን፣ እሷ የእውነት የምትወደው የምታፈቅረው ቢሆን ከገዛ ወንድሙ ጋር ከጓደኛው ጋር እንዴት ታደርጋለች? ይከብዳል እኮ ለማሰብ ለኔናም ያው እንግዲህ ፈተና። አንዳንዶቻችሁም ደግሞ ተረታችሁ እንዴት ከገዛው ጓደኛ እንደዚህ ታደርጊያለሽ እያላችኋት ነበር። አንዳንዶቻችሁ ደግሞ ጎበዝ እያላችኋት ነበረ። ግን ፈተናውን አላለፈችም ማለት ነው። ፈተናውን ልታልፍ የሚገባው የነበረው እሱ ካጠገቧ ሆኖ አቤልን ነው የምፈልገው ምናምን ስትል ነበረ። ግን ደግሞ ልትፈልገኝ አልቻለችም። እንግዲህ ምንም ማድረግ አልችልም። ከዚህ በላይ መሄድ ስለሌለባት በዚሁ አስቆመናታል ማለት ነው። ማርቲን ጠርተናታል፣ ትመጣለች ብዬ አስባለሁ። እንግዲህ መሳይ ይባላል ወንድሜ ነው። እስካሁን እያረገ የነበረው ለኔ ሲል ነው። እኔ ነኝ ኖርማል ገጽ ባህል እኔ ነኝ እንደዚህ እንዲል ያረኩት። እስኪ አሁን ማርቲ ምን እንደምትል ማወቅ ፈልጋለሁ። ምክንያቱም ከመጀመሪያው ከኔ ይልቅ እሱን ነው አምና ብዙ ነገር እያረገች የነበረችው እየተከተለችም የነበረችው እና ያው እሷ መጣለች። ግን አቤላ እንዳታስፈነክተኝ፣ እኔ የለሁበትም። አንተስ ማታስገባኝ ጉድ ውስጥ የለም። አይ ማውቅ ይሄ ታንኮል ተው፣ ከልጅነት ጀምሮ ታንኮል ተው። ቀፈኝና ነው ወንድሜ። ማርታ እንዴት ነሽ? ምንድን ነው ሰላምታክ? አይ መሳይ ነው። ምን ሆነሃል? ሰላምታ ቀየርኩ አልችልም እንዴ? አልገባም። እንዴት ነሽ ማርቲ? ረዳታለሁ ስለሰረዳት። አይ እኔ አወራታለሁ። ደህና ነሽ? እንዴት ነሽ? አለን አዲስ ህይወት ልጀምር ነው ምናምን ብለሽኝ ነበር። እሱም ከማውቀው ከጓደኛዬ ጋር ነበር ያልሽኝ። እሱም እዚህ ጋር አለ። ዛሬ አንድ ላይ ሆነን ስታይ ምን ተሰማሽ? ምንም የተሰማሽ ነገር የለም? ምንም የጠረጠርሽው ነገር የለም? አልገባኝም። መሳይ ምንድን ነው? ያው እንደሚነግርሽ ነው።
ምንድነው አቤል? እሱ መናገር ካልፈለገ ምንድነው አቤል? እሺ ማለት እኔን ካወቅሽኝ በጣም ብዙ ጊዜ ነው። እሱን ካወቅሽው ደግሞ ቅርብ ጊዜ ነው እና መሳይን የላኩት አንቺን እንዲቀርብሽ፣ አንቺን እንዲያዋራሽ፣ ከአንቺ ጋር አዲስ ህይወት እንዲጀምር ያደረኩት እኔ ነኝ። መሳይ ማለት ምን አይነት ነገር ነው ይዘህ የመጣው ዛሬ? አይ ምንም ነገር ይዤ አይደለም፣ እንድትሰሚኝ ነው ዛሬ የምፈልገው። እየፈተንኩሽ ነበር አንቺን ወንድሜን መሳይ ልኬ። መሳይ ማለት የኔ ወንድም ነው። አንቺ ነው እያለ ያለው ስሚኝ አንዴ ስም ዛሬ ነው እኮ አቤል፣ የሚወራ አይነት ነገር አይደለም እያወራክ ያለው አይደል? የሚወራ አይነት ስለምን ፈተና ነው የምታወራው? ስለምንስ ወንድሜ ለኔ ስሜት እንዳለሽና እንደሌለሽ ማወቅ ስለምፈልግ ወንድሜን መሳይ እንዲቀርብሽ አረኩት። አንቺም ከሱ ጋር ጊዜ እንዲኖርሽ አረኩት። ነው ጨዋታ አይደል? ነው እያወራክ ያለው። እሺ አንዴ በቃ እንዴት እንደዚህ ነገር ለማድረግ ታስባለህ? መሳይ ምንድነው እያወራ ያለው? አንተ ነው እየጠየቅኩ ያለው። ይሄን ነገር ካንተ ነው መስማት የምፈልገው። ያው የነገረሽ ሁሉ እውነት ነው። እኔ ወደ አንቺ ህይወት እንደመጣ ያደርገኝ እዚህ ጋር ካጠገብሽ የምታየው ውድ ወንድሜ ነው። እሱም ብሎኝ ነው እዚህ ነገር ውስጥ የገባሁት እንጂ ፈልጌ ምንም ያደረኩት ነገር የለም። ስለዚህ እየፈተንሽ ነበር። እንዴ እንደሚታየው ፍቅር ከሆነ ከገዛ ወንድሙ ጋር እንዴት እንደዚህ አይነት ነገር ታደርጊያለሽ? ወንድማማቾች እንደሆነ ታውቂያለሽ። ወንድማሞች እንደሆነን አታውቅም ነበረ። አንደኛ ጓደኛሞች እንደሆነን ነግረናታል። ሲቀጥልም ከጓደኛ እንደዚህ አይደረግም። አንቺ ለኔ ስሜት እንደሌለሽና እንዳለሽ ለማወቅ ነበረ ወንድሜን መሳይ የላኩት። መሳይ ማለት የኔ ወንድም ነው። ይሄን ነገር ስታደርግ አቤል ምን አይነት ሁኔታ ላይ ነበርክ? በምን አይነት ሁኔታ ላይ ነበር ይሄን ነገር ለማድረግ? አንቺ ለኔ ታስፈልጊኛለሽ ብዬ ባሰብኩበት ጊዜ ነበር። ሌላ ሰው እየፈለገኝ ሶሊ እየፈለገችኝ አንቺ እንደምታስፈልጊኝ ደጋግሜ እየነገርኩሽ ነበር። የምትወጃቸው ነገሮች እንዳለ እያመጣሁልሽ ነበር። ከዛ ደግሞ በብዙ ነገር ምንም አያደርግልኝም ነው አይደለም። እኔ አትሊስት እስከዛሬ ለምታወራበት ነገር ለኔ አይጠቅመኝም። አበባ መጣውልሽ ሁሌ ብትነግረኝ ዋጋ የለውም አቤል። ምንም ነገር ስላደረክልኝ እኔ ለማደርግልህ ነገር አላወራም። ተመልሼ የማወራ ሰው አይደለሁም። ግን ደግሞ እንዴት አንድ አይነት ትሆናላችሁ ሁለታችሁ? ይሄ እኮ በጣም ብልግና ነው፣ በጣም ነውር ነው አቤል። ብልግና ከተባለ ይኸውልሽ የኔን ጓደኛ ከሱ ጋር ሌላ ህይወት መጀመር ብልግና ከተባለ በአንተ አይነት ሁኔታ እኮ እኔ ከህይወትህ ለመውጣት ነው አይደል ይሄን ነገር ያደረኩት። ምንም ነገር ባደርግ አይገርምህም ነበር። አንተ እንዳደረከው እኔ በአንድ ቀን ጥዬ ከሄድኩ ሴት አይደለሁም። ለአንተ ብዙ ነገር ሆኜ ነው አይደል ዛሬ ህይወቴን ለመምራት ወጣሁት። እውነት የምትወደኝ ሰው ሆነክ ቢሆን ኖሮ ዛሬ ይሄን ነገር አታደርግም ነበር አቤል። በጣም አንተ ራስህ ነህ እውነት አስመሳይ ማለት አንተ ነህ አቤል። በጣም ነው የማዝንብህ። በሱ አይደለም እኔ ማዝነው ባንተ ነው። እኔ የወደፊቴን ህይወት ማወቅ ስላለብኝ ወንድሜን ላኩት። ወንድሜን መሳይ እንደማይተዋወቅ ሰው ወይ ደግሞ ድሮ እንደምንተዋወቅ ሰው አድርጌ ላኩት። ከዛ ደግሞ በምላሹ አንቺ ያሳየሽኝ ጭራሽ በሱ ፊት በኔ ፊት የተሳሳምሽ ነበረ። ብዙ ነገር እያረግሽ ነበረ። በወንድምህ በጣም ታዝናለህ አቤል። እኔ ላንተ ብዙ እማላወራውና ማልናገረው ነገሮች አሉ፣ ግን ደግሞ ታዝንበታለህ አቤል። ለምን አዝንበታለሁ? ይሄን ነገር ስላደረግ ወንድሜ ለኔ ህይወት እንዲስተካከል ቆመልኝ እንጂ ሌላ ነገር አላደረገም። የምሬ ነው። ማርቲ ግን ማዘን ያለብሽም መከፋትም ያለብሽ ጭራሽ ሁላ አጠገቢያችን መድረስም የሌለብሽ ሰው አንቺ ነበርሽ ማርቲ። የምሬ ነው። እኔ ጓደኛዬ እንደሆነ እያወቅሽ ከሱ ጋር ብዙ ነገር እያደረግሽ ነበር። አበባ ሲያመጣልሽ ተንበርክኮ ሲሰጥሽ ሲስምሽ ምናምን ብዙ አጠገብ። ለማንኛውም መሳይ ተውኔት በጣም ትችላለህ፣ በጣም ጎበዝ ነህ። ይኸውልሽ ማርታ ከሱ የት መውጣት ብትፈልጊ ኖሮ ይኸውልሽ የገዛ ጓደኛው ጋር አትሄጂም ነበር። በጣም አስመሳይ ናችሁ። በጣም አቤል፣ ካንተ እንደዚህ አይነት ነገር አልጠብቅም። እሺ ለማንኛውም አንድ ነገር ብቻ እንድትሰሚኝ ነው የምፈልገው ዛሬ። የምሬ ነው። አንድ ነገር ብቻ እንድትሰሚኝ እፈልጋለሁ ማርቲ። እኔ እኮ ምንም የምትፈልግ ሰው አይደለም አይደል? እንዳልከው ፈተናህን ከወደኩኝ ማድረግ ያለብን ነገር አድርግ። ከዚህ በላይ ግን አቤል እኔ ህይወት ላይ ባትጫወትና እውነት እንደሚወደኝ ሰው ማስመሰል ተገቢ አይደለም። የሚወደው ሰው እንደዚህ አያደርግም። ምዬ ነው የምነግርሽ፣ እንደምወድሽ በ10 ጊዜ ደጋግሜ ጠይቄሻለሁ። መሳይ ወንድሜ መሳይ ሳይመጣ በፊት። ዛሬ ግን አንድ ነገር እንድትሰሚኝ ነው የምፈልገው። የምሬ ነው። አዲስ ህይወት ልጀምር ነው፣ የሆነ ነገር ላደርግ ነው፣ የሆነ ነገር ላደርግ ነው። አንተ እኮ ልትታመም የምትችል ሰው አይደለም። እንዴት አልታመንም? እኔ እኮ ፈተና ነው፣ ፈተና ሰጠውሽ፣ ፈተናውን ወደቅሽ፣ አለቀ በቃ። ምናልባት ይኸውልሽ ማርታ ይሄንን ትልቅ ፈተና ብታልፊ ኖሮ ይሄ ልጅ ያሰበው ትልቅ ህይወት ካንቺ ጋር ለመቀጠል ነበር። እግር ስር ነበርኩ እስካሁን እንደፈለግሽ። ምንም ልትታዘብኝ ይኸውልሽ ማርታ ትችያለሽ። ወንድሜ ነው ታውቃለህ አይደለ? እኔ እናንተ እያወራን የነበረውን ነገር ታውቃለህ። ግን አንተ እንደዚህ አይነት መልስ አልነበረም ለአቤል መስጠት የነበረብህ አቤል። አሁንም ቢሆን
ማመን የምፈልገውን ሰው ማመን ትችላለህ። እኔ ግን ላንተ የማስረዳ ምንም ፍላጎት የለኝም። ባላስረዳ ባላወራህ ደስ ይለኛል። ከዚህ በኋላ ግን አንተ በጣም ባለጌ ነህ መሰል። በጣም ባለጌ አይደለም። እሺ ለኔ ሲል የወደፊትን ህይወት ምን አይነት ህይወት እንደሚገጥመኝ ለማረጋገጥ የመጣ ሰው ነው። ነገ ትዳር ላይ ሆናችሁ ሌላው ወንድም ይመጣስ? እኔ ብመጣስ? ትዳር ላይ ሆነ ይሄ ትዳር እኮ ፈረሰ ማለት ነው። ባንቺ ደግሞ እርግጠኛ መሆን ስለሚፈልግ ፈተና አሪፍ እየሄድሽ ነበር። ይኸውልሽ በስልክ ስናወራ አሪፍ እየሄድሽ ነበር ስለሱ ምናምን። በአካል ከተገናኘን በኋላ በቃ የምታረጊው ነገር ምንም ይሄ ፈተናውን እንድትወርቂ ያደርግሽ እሱ ነው። አልፈሽ ቢሆን እኔ ራሳችሁን ይጀምራስ። ዛሬ የምታወራው ነገር ነገ ትጸጸትበታለህ መሳይ። ማውራት የምፈልገውን ነገር ስለኔ ስናወራበት የነበረው መንገድ እያንዳንዱ ለአቤል መናገር ትችላለህ አይደለ? ማውራት ትችላለህ። መደበቅ ለምን አስፈለገ እኮ? አሁን እኮ ነገርኩሽ፣ አሪፍ እየሄድሽ ነበር። እየደበቅ ያለው ነገር በደንብ አለ መሳይ። ለማንኛውም ማርቲ ዛሬ የጠራንሽ ለአንድ ትልቅ ጉዳይ ነው። እኔና መሳይ ፈልገንሽ ነው። እንግዲህ እዚህ ጋር የምታየው አዲስ ህይወት ጀምሬያለሁ ካልሽው ሰው ጋር መሳይ ይባላል። በአዲስ ላስተዋውቅሽ፣ የኔ ወንድም ነው። እኔ ነኝ የላኩት አንቺን እንዲፈትንልኝ። ማለት አንቺ አዲስ ወንድሜ ነው። እኔ ነኝ የላኩት ወደ አንቺ። ምን አይነት ቀልድ ነው ያስቆበል? ወንድሜ ማለት መሳይ ምንድነው? እሱ ራሱ ይነግርሻል። ንገረኝ መሳይ ምንድነው? ልቀቂው ማርቲ፣ ልቀቂው። ትክክለኛ ነገር ነው እየነገርኩሽ ያለሁት። ለምንድነው እያወራችሁ ያላችሁት? በቃ ነገርሽ። አቤላ ማለት የኔ ወንድም ነው። እሱ ነበር ወደ አንቺ ወት ይላከኝ። ፈተና ነበር፣ ፈተናውን ወድቀሽ። እንዴት አንቺ በገዛ ወንድሙ ወንድም ተይ ጓደኛ እየተባልሽ እንዴት እንደዚህ ነገር ታደርጊያለሽ? ጓደኛ እያልኩሽ፣ አንቺ ግን ከሱ ጋር ብዙ ነገር እያሳለፍሽ ነበረ። እኔን ወንድሜን መሳይ የላኩት አንቺን እንዲፈትንልኝ ነበር። ለኔ ስሜት አለሽ ወይስ የለሽም የሚለውን ነገር ለማወቅ ነበረ። ትክክለኛ አንዴ ስሚኝና ሐሳብሽ የቀልድ ንግግር ወይም ደግሞ ቀልድ አይደለም። ይሄው እየነገረሽ እኮ ነው መሳይ። አዲስ ህይወት ጀምራለሁ ያልሽውን ሰው እየነገረሽ ነው። እኔ ነኝ ነገር ታደርጋለህ። ወንድሜ ነው። ለምንድን ነው የማያደርገው? አንቺ እንደምትወጂኝና ለኔ ስሜት እንዳለሽ ለማወቅ ነበረ እሱን ይላኩት። አንቺ ግን ፈተናውን ከንም ወድቀሻል። ጭራሽ ብለሽ ጓደኛዬ ነው እያልኩሽ ከሱ ጋር እየተሳሳምሽ ነበረ። ለኔ ይሄው ስሜት አልነበረሽም ነው ንገሪኝ። እጁን እየሳም እጅሽን ሰውነት የምሬን ነው። ለምን አሳፈረ? እኔ ለህይወት ምን ሰው ነው ሰውን የማያምን? ለህይወት እኔ አንተን ሰላም ንቀርቼ ምንም ነገር አድርጌ ባላቅም አይደለ? አይ ብዙ ነገር ከሰው ጋር ብዙ ነገር አድርገሻል። እኔም ደግሞ ስለሚያስፈልገኝ ለወደፊት ህይወት ስለሚያስፈልገኝ ቆይ ስሚኝ። እኔ አቤል ምንድነው እሺ ከሰው ላይ ነገር ያደረገው? ስለወደፊት ስለሚያስፈልገኝ ይሄ ህይወት ካንቺ ጋር ስለሚያስፈልገኝ ካንቺ ጋር መሆን ስለምፈልግ ላኩት እንደማይተዋወቅ ሰው ሆኜ። ሌላ ማስመሰል ታመጣለህ? ለምን ማስመሰል? ትክክለኛ ነገር ንገራት አንተ። ይኸውልሽ ማርታ፣ እኔ እሱ ምንም እንዲነግረኝ የሚፈልገው ነገር የለም። ግን ደግሞ መሳይ እኔ እናንተ ስናወራበት የነበረው መንገድ ለወንድምህ ማስረዳት ትችላለህ። ግን ዛሬ ላይ ሙሉ ለሙሉ ነው ያጠገቡ ሆኜ አብረን እያደረን እያሳየኝና ስስምሽ እንደተሳምሽልኝ እጅሽን ስስም እንደተሳምሽልኝ ምናምን ነው የምነግረው። እዚህ ፊት ለፊት ያየው ነገር ነው። እንዴት አንቺ ጓደኛ ነኝ እንደዚህ ታደርጊያለሽ? ጓደኛሞች ነን እየተባባል አይተሻል። ለኔ ራሱ አንቺ ምን አይነት ስሜት እንዳለሽ ባጭሩ ነገ ትዳር ላይ ቢሆንስ? ቆይ ትዳር ላይ ቢሆንስ ከወንድሙ ከቤተሰቡ ጋር እንደዚህ ነገር ልታረጊ? ማርቲን ጀመር አንድ አይነት በጣም ባለጌዎች ናቸው። ማርቲ እንደዚህ ነሽ? ንገሪኝ። ጓደኛዬ ነው ያልኩሽ ሁላ ምንም እንትን ልትይ አልቻልሽም። ከሱ ጋር ህይወት መቀጠል ፈልጋለሁ ነው ያልሽው። እሱ ነው ወደኔ ስትለው ከሶሊያና ጋር ነበር አይደል? አቤት ነው ከሶሊያና ጋር አይደለም። ምንም ከማንም ጋር ሳልሆን ነው። እኔ ለወደፊት ታስፈልጊኛለሽ ብዬ ስለማስብ ነበረ ወንድሜን መሳይ ላኩት። አንቺ ግን በመልሱ ምንድነው ያረግሽው? ብዙ ነገር ነው ያረግሽው። እንደዚህ ይደረጋል ነገር ነው ያረግከው አቤል። በጣም ጥሩ። ለኔ ስሜት የለሽም ነው ማርቲ? የምር ለኔ ስሜት የለሽም ነው? ከዚህ በላይ አቤል ምንም ላንተ ማስረዳት የሚገባኝ ንግግር አይኖረኝም። እሺ ወንድሜ ባይሆንስ? እሺ እሱ ወንድሜ ባይሆንስ? ሌላ ሰው ቢሆንስ? ልቀጥይበት? እሺ አሁን እኔ ዝም ብዬ ባያችሁ እና ደግሞ እኔና እሱ ተመካክረን ብዙ መንገድ ብትሄዱስ አይከብድሽም? ግን ማርቲ የምሬ ነው። ለኔ ስሜት በደክ እንዴት ነው ሊከብደኝ የሚችለው? ለኔ ስሜት ያለሽ ነው አቤል። እኔ የምትወዳት ሴት ኮንኩኝ፣ የምትፈልገኝ ሴት ኮንኩኝ፣ በወንድም ስታስመኝ ወንድምን ስትልክብኝ ምንም ነገር ያልመሰለ እኔ አንቺን ስሜት ለማወቅ ነው። ገብቶሻል አይደለ? እኔስ እንደ ወንድሜ ስለሚያሽ በቃ የኔ ወንድም ማለት ላንቺ ወንድም እኔ አንቺን በስም አፍቅሬሽ ምናምን አይደለም፣ ወድጅሽ አይደለም። ወንድሜ ስለላከኝ ወንድም ስለሆነብኝ ነው እንደዚህ ነገር ውስጥ እንደዚህ ድራማ ውስጥ የገባሁት።
አንቺ ግን ማለቱን በመልሱ ያረግሽው ነገር አይተሻል አይደል? ላቤል አሁን ፈተናሽን ግን አንተ ምንም ላስረዳ የምችል ሰው አይደለም። ምክንያቱም አንተ ሰው የምታምን አይደለህም። እንደ ራስህ ነው ሁሉም ሰው የሚመስልህ። ግን ደግሞ ወንድምህ ካንተ የባሰ ሰው ነው። ታየዋለህ ሁሉም ነገር ሲደረግ የነበረውን ነገር የሆነ ቀን ትረዳዋለህ። አቤል ማንኛውም ፈተና ነበረ፣ ፈተናውን አላለፍሽም። መሳይ ምንድነው እያለኝ ያለው? እስኪ አንተ እውነቱን ንገረኝ መሳይ። አቤል ማለት ወንድሜ ነው፣ ወንድም ስጋ በቃ እሱ ልኮኝ ነበር። ፈተናውን ወድቀሻል። ይሄ ነው አይደል? ለማንኛውም ካንቺ እንደዚህ አይጠበቅም። አይ ሴት ልጅ ግን ጥሩ አይደለም። አንተ ዝም በል መሳይ። እኔ አንተን በእንደዚህ አይነት ሁኔታ ላወራክ አልችልም። ግን ደግሞ አቤል ያለብን ነገር ታውቃለህ። አዳንኩ አሁን ትዳር ብትጀምርስ ወንድም ያይታለ ሴት ልጅ በገዛ ወንድምህ በገዛ ጓደኛ የምክር ሴት ናት። የሆነ ነገር አንተ ላይ ስተት ካገኘች በቃ ወንድም ሆነ ቤተሰብ ሆነ እንደዚህ ይደረጋል አይደረግም? ትዳር ላይ ቢሆንስ ትዳር ቢይዝስ? እኔ አሁን ካንቺ ጋር ትልቅ ነገር የማስብ ሰው ነበር። ቢኖርስ ብለህ አስባ። ለማንኛውም እኔ ካንቺ ጋር ብዙ ነገር የማስብ ሰው ነበርኩ። ስለማስብንም ነው ወንድሜን መሳይ ላኩት። ማርቲ ምን ትላለች በምላሹ? እኔን ትመርጣለች ወይስ አንተን ትመርጣለች የሚለውን ለማወቅ ነበረ። እሱን አይደለም እሱን ማለት ነው። ሰይጣን ቢገኝ ሰይጣን የሚመረጥበት ሰዓት የነበርኩበት ላይፍ ነው አቤል። በጣም አንተ መጥፎ ሰውና ሰውን ሴት ልጅ ለመጉዳት ሴት ልጅ ለማስለቀስ ወንድሜ አትናገር። ይሄን አክል ምንም ያደረገች ነገር የለም ወንድሜ አትበል መሳይ። ሁለታችሁም ሲጀመር አንድ ነገር እውነት አልንገርሽ፣ ቆንጆዬ ልጅ ነሽ። ይሄን ፈተና አልፈሽ ቢሆን ከወንድሜ ጋር ብትሆኚ እኔ በጣም ደስ ይለኝ ነበር። ግን ይሄ ትዳር ነው፣ ህይወት ስለሆነ ነገ ላይ የሚፈጠር ነገር ስለሆነ አላለፍሽም። መሳይ አንተ ስሜትሽ ሊጎዳ ይችላል። ለማንኛውም በጣም አመሰግናለሁ ወንድሜ። እውነት ግዴታዬ ነው ለወደፊት ህይወቴ በትክክል እንድመርጥ ወይ ደግሞ ማን እንደሚያስፈልገኝ ስላረከኝ በጣም አመሰግናለሁ። እኔ ማርቲ በጣም የምታስብልኝና የምትወደኝ ነበር የመሰለኝ። ግን ደግሞ አቤል ይውላ ወንድምህን ባመሰግንክበት አፍ ወንድም በጣም ታዝንበታለሽ። አሁን እናመሰግናለን። ፈተናውን ማለፍ ስላልቻልሽ መሄድ ትችያለሽ። ቀይ ካርድ ለማንኛውም